የምስራቅ አፍሪካ የኃይል ትስስር ተቋም መስራች ነን። አሁን ላይ ወደ 13 ሀገሮች ደርሷል። በዚህ ተቋም ውስጥ ዋናው የተቋሙ ዓላማ የኃይል ትስስር፣ የኃይል ንግድ፣ በአጠቃላይ ደግሞ የኃይል አቅርቦት ለህብረተሰቡ በተሻለ ዋጋ እንዲቀርብ ለማድረግ የተቋቋመ ተቋም ነው። በዚህ ተቋም ውስጥ አሁን ላይ ኢትዮጵያ ከኬንያ፣ ከሱዳን፣ ከጅቡቲ ኦልሬዲ ኮኔክትድ ሆነን ኃይል እያቀረብን ነው። እንዲሁም ወደ ታንዛኒያ በኬንያ በኩል አድርገን ኃይል እያቀረብን ነው። ሌሎች ሀገሮችም አሁን በጥናት ላይ ያለ ከሳውት ሱዳን በጥናት ላይ ያለ የኢንተርኮኔክሽን ጥያቄ አለ። ጥናቱ ካለቀ በኋላ ወደ ግንባታ እንገባለን። በተመሳሳይ አሁንም ከሶማሌ ሀገር ጋር እንደዚሁ ጥናት ላይ ያለ አለ። በአጠቃላይ የኃይል ትስስሩ እንደ ሀገር ብዙ ነገሮች ጥቅም አለው። አንደኛ የዲፕሎማሲ አቅም ይሰጠናል እንደ ሀገር። ሁለተኛው የተሻለ ገቢ ማግኘት እንችላለን። ኤክስፖርት ስለምናደርግ ገቢያችን አገር ውስጥ ከምናገኘው ከሚሸጠው ጋር የሚገናኝ አይደለም። ከፍ ባለ ዋጋ ነው ለጎረቤት ሀገሮች እየሸጥን ያለ ነው። የኃይል ትስስሩ ዋናው ጥቅም የኤሌክትሪክ ሴኩሪቲን አሹር ማድረግ ነው። ኢትዮጵያ የምትታወቀው ከውሃ ኃይል በማመንጨት ነው። ኬንያ ብንሄድ ዋናው የኃይል ምንጫቸው ጂኦተርማል ነው። ወደ ታንዛኒያ ስንሄድ ከጋዝ ነው የሚያመነጩት። የእነዚህ ሚክስ ኢትዮጵያ ውስጥ ደረቅ ቢሆን ከነሱ ኢምፖርት ማድረግ እንችላለን። ኤክስፖርት ብቻ ሳይሆን ኢምፖርት ማድረግ ያስችላል ማለት ነው። ለኢነርጂ ሴኩሪቲ ወደፊትም ለምናስበው በአጠቃላይ እንደ አፍሪካ አንድ የማርኬት ይኖራል፣ የኤሌክትሪክ ማርኬት ይኖራል ተብሎ በአጀንዳ 2063 የተያዘ ፕሮግራም አለ። የእሱ አንድ አካል ነው። እቺ የኢስት አፍሪካን ፓወር ፑል የዛ የትልቁ ማዕቀፍ አንዱ አካል ስለሆነ ወደፊት የሚያድግ የአፍሪካን በአጠቃላይ ሲስተሳሰር ወደዛ የሚያድግ ትልቅ ጥቅም ያለው ተቋም ነው። የኢትዮጵያ ዋናው ዓላማ ተቋሙን ጠንካራ ሆኖ ወደፊት እንዲቀጥል፣ ከዚህ በፊት የተወሰኑ ውሳኔዎችን ለማስተካከል፣ ማርኬቱ ደግሞ ብዙ ሰጣት ገባ ሳይገባበት አሁን ሁሉም ነገር ሬዲ ስለሆነ እዚህ ኢትዮጵያ ውስጥ ማርኬቱ እንዲጀምር ለማስቻል ነው። እነዚህ ሁለት ዋና ዋና ጉዳዮች ለማሳካት ነው። በዚህ ቼርማንሺፕ ፓወርፑልን የበለጠ ጠንካራ ማድረግ ነው የኢትዮጵያ ዋናው ዓላማ። ሄድኳርተሩን እዚሁ አዲስ አበባ ማስቀረት አንደኛውና ዋነኛው ዓላማችን ነው። ሁለተኛው የዴይ አሄድ ማርኬት አሁን ላይ የምንሸጠው በሁለት ሀገሮች ስምምነት ነው ወይም ባይላተራል አግሪመንት ነው። ማርኬቱ ገና ፋንክሽን ማድረግ አልጀመረም። ግን ከዚህ በፊት ሀገሮች ለመጣጠስ በመሞከር እስካሁን ፋንክሽን መሆን አልቻለም። ይሄ ተቋም ኦልሞስት 21 ዓመት ሆኗል ከተቋቋመ። እሱን አሁን ባለው በኢትዮጵያ ውስጥ እንዲጀምር ማድረግ ነው ሁለተኛው ዋና ዓላማችን። ያ በጣም ሎንግ ተርም ነው። ከአንድ ሀገር ወደ ሌላ ሀገር አቋርጦ ስለሚሄድ የሀገሮቹን ዝግጁነት እና የሲስተም ሬዲነስ ውጤቱን ለማምጣት በጣም ረጅም ጊዜ የሚወስድ ነው። ግን አሁን ላይ የምስራቅ አፍሪካ ሀገሮች እኛ ያለንበት የኢስት አፍሪካን ፓወር ፑል ወደ ሲስተም ለማስገባት እየሰራ ነው። የሳውዝ አፍሪካ ኦልሬዲ በደንብ ማቹር ያደረገ ማርኬት ነው። ሁለቱ ሲገናኙ የበለጠ አብዛኛውን የአፍሪካ ፓርት ይይዛሉ ማለት ነው፣ የምስራቅ አፍሪካ እና የሳውዝ አፍሪካ። በኋላ የሚቀረው ወደ ሰሜን አፍሪካ እና መካከለኛው አፍሪካ ነው። እነሱም በኋላ ላይ ሲስተማቸው ሲያድግ ፑሉም ሲጠናከር ወደ አጀንዳ 2063 የተባለው አጠቃላይ የአፍሪካ አንድ ሲንግል ማርኬት የኤሌክትሪክ ማርኬት ማቋቋም ይቻላል የሚል እኛም ተስፋ አለን። የአፍሪካ ኮሚሽንም ህብረትም ይህንን በደንብ ይዞ እየሰራበት ነው። ያ ኮምፒቲቲቭ አድቫንቴጅ አለ እንደ ሀገር። አንደኛ ከውሃ የምናመነጨው ኃይል በጣም በዋጋው የተሻለ ነው። ተመጣጣኝ የሆነ ዋጋ አለ። ከፀሐይ ከሁሉም የኢነርጂ ሶርሶች ኢትዮጵያ ማምረት ትችላለች። ከሀገር ውስጥም ፍላጎት ሙሉ በሙሉ አሟልተን ለጎረቤት ሀገሮችም መስጠት ያው ቅድም የገለጽኳቸው አድቫንቴጆች አሉ። እንደ ሀገር ተጠቃሚ ነው የምንሆነው ማለት ነው።